በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሥርዓት ዘሪሁን ስዩም የባሶና ወራና ወረዳ ቤተ ክህነት ዋና ጸሐፊ፣ ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን አባቶቼ፣ በየማዕረጋችሁ ለተልእኮ ምስጢር የምትፋጠኑ ንጹሐን ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንኳን አደረሰን። ኩሎ ዘይቤለክሙ ግበሩ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ የምናገኘው የእግዚአብሔር ቃል ነው። ቃሉን የተናገረችው ግን ድንግል ማርያም ናት። ትእዛዙን ያስተላለፈችው ደግሞ ሳይታክቱ ለሚያገለግሉ፣ ሲታዘዙ እሺ ለሚሉ፣ ሲጠሩ አቤት ሲላኩ ወዴት ብለው በበጎነት በቅንነት ለሚያገለግሉ አገልጋዮች ነው ይህንን ቃል ያስተላለፈችው። ቅዱስ መጽሐፍ እንዲህ ብሎ ይጀምራል። አመ ሣልስት ዕለት በቃና ዘገሊላ ከብካብ ኮነ። በሦስተኛው ቀን በገሊላ ቃና ሰርግ ተደረገ፣ ግብዣ ሆነ ይላል። ታላቅ ሰርግ ተደገሰ። የሰርጉ ደጋሽ ሀብት የሞላለት በረከት የበዛለት ለዓለም ያለው ከእግዚአብሔርም ዘንድ ደግሞ ወዳጅነት ያለው በመሆኑ በሰርጉ ላይ እድምተኞቹ በሀገሩ ላይ የሚታወቁ ሰዎችን ብቻ አይደለም፣ ሰውን ጠርቷል። በሀገሩ ያለውን ከሩቅም ከቅርብም እድምተኞች አሉ። በዕለቱ ታላላቅ እንግዶች አሉ። የመጀመሪያው ታላቅ እንግዳ በበዓሉ ላይ እንዲታደም የተደረገው ሁላችንም የምንማጸናት ንግሥተ ሰማያት ወምድር ድንግል ማርያም ናት። በሰርጉ ላይ እንድትገኝ የተደረገችው ወሃለት ህየ እሙ ለእግዚእ ኢየሱስ ይላል። የጌታዬ እናት ድንግል ማርያም ወደ ሰርጉ ተጠራች። አግባብ አይደለምና ልጅም ተጠራ። የድንግል ማርያም ልጅ ግን ሰማይና ምድርን የፈጠረ የባሕርይ አምላክ ነው። ስለዚህ በሰርጉ ላይ እናትና ልጅ አሉ። እናት የአምላክ ልጅ ናት። ልጅ ደግሞ አምላክ ነው። እግዚአብሔርን በሰርጋቸው ላይ እንዲገኝ አደረጉ ከእናቱ ጋር። ይህም ብቻ አይደሉም። ሶስተኛ ደግሞ ሌሎች ታላላቅ እንግዶች አሉ። እነርሱም ቅዱሳን ሐዋርያት ናቸው። የክርስቶስ አገልጋዮች፣ የዓለም ጨው የሚሆኑ፣ ዓለምን የሚያጣፍጡ፣ ወንጌልን የሚያስተምሩ፣ ሃይማኖትን የሚያሰፉ። ስለዚህ ስንት አይነት እንግዶች አሉ ማለት ነው። አንደኛ እኛ እንደምንጠራው ሰዎች አሉ። እስቲ ቁጠሩ። ሰዎች አሉ። ድንግል ማርያም አለች። ስንት ሆኑ? አምላክ አለ ኢየሱስ ክርስቶስ። ሐዋርያት አሉ።
እኛ ስንት ባህሪያት አለን? ከአራቱ ባህሪያት የተፈጠርን አራቱ ባህሪያት ተስማምተውልን ሰርጋችን ባልና ሚስት በፍጹም ተዋሂዶ በሰላም በፍቅር እንዲኖሩ የሚያጠይቅ ነው። ምእመናን፣ በዚህን ጊዜ እድምተኛው እየተደሰተ እየበላ እየጠጣ ሳለ አሳላፊዎች ግን ሐዘን ገባቸው፣ ተጨነቁ፣ አዘኑ። ምን ተፈጥሮ? የወይን ጠጁ አለቀ። ገና እድምተኛው ገብቶ ሳያበቃ የሚበላ አለ። ያ ጣፋጩ የወይን ጠጅ ዶኪማስ ይባላል። ሙሽራው በሀገሩ ባለጸጋ ነው። ያሳፍራል አይደል? በሰርግ ቤት መጠጥ ሲጎል ገና ነው። እድምተኛው ገብቶ አላበቃ፣ መጠጡ አለቀ። እድምተኞቹ ተቸገሩ፣ አዘኑ። እንዳይነግሩት ለሙሽራ ሐዘን አይነገርም፣ እንዳያቀርቡት የሌለ ነገር ጭንቅ ሆነ። እነሱ ሲጨነቁ ያወቀላቸው የለም፣ የተረዳቸው የለም። ሙሽራው አልተረዳቸው፣ እድምተኞቹ አልተረዷቸውም፣ ዘመድ አዝማድ አልተረዳቸውም። አንድ ሰው ግን ተረድቷቸዋል። ማነች ያቺ ሰው? ድንግል ማርያም፣ የጭንቅ አማላጅ፣ ሳንለምናት የምትለምንልን፣ ሳንጠራት የምትመጣልን፣ ችግራችንን ሳንናገር ቀድማ የምታውቅ። ልጄ አለችው፣ ወይንኬ አልቦነም፣ የወይን ጠጅ እኮ የላቸውም፣ አልቆባቸዋል አለችው። ማነው የነገራት? ተአምረ ማርያም። የእመቤታችን መልክ የአምላክን መልክ ይመስላል። የእመቤታችን ሐሳብ እንደ አምላክ ሐሳብ ነው ይላል። ሳይነግሩት ምልክት ሳይታይ የልቡናን መርምሮ የሚያውቅ ማን ነው? እግዚአብሔር ነው። ድንግል ማርያም እንደ እግዚአብሔር ናት ማለት ሳይሆን እግዚአብሔር ምስጢርን ይገልጥላታል። ድንግል ማርያም ለአምላክ የሚስጥር መዝገቡ ናት። የሚያደርገውንም ታውቃለች፣ የሚያስበውንም ታውቃለች። የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው። ሰው ሳይነግራት እርሷ ለልጇ ነገረች። ሰዎች እኮ የናያውቁ። ዶኪማስ ጉዱን አልሰማ፣ ሙሽራው ጉዱን አላየ፣ ውርደቱን አላየ። የተወደዳቸው የእግዚአብሔር ቤተሰቦች ስንት ጉድፍ አለብን መሰላችሁ? ስንት ችግር አለብን መሰላችሁ? ያወቅነው ያላወቅነው፣ ሰው ያወቀልንም ያላወቀልንም። ድንግል ማርያም ግን ሁሉንም ታውቃለች። እኛ ሳናውቅሉ ለልጇ እየነገረች ስታማልደን እስከ ዛሬ አቆይተናለች። ወደፊትም እንዲሁ ታደርጋለች። ክብር ለእሷና ለልጇ ይሁን። በዚህም ጊዜ እንዲህ አላት ልጇ ወዳጇ፣ በደንብ ስሙኝ። መናፍቃን በየቦታው ይዟት የሚሮጡት ጥቅስ ናት። ምን ትብዬ ምስሌኪ ኦ ብእሲቶ፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። በዚህ እንቸገራለን አይደል? ዝም ብላችሁ ድንግል ማርያም ድንግል ማርያም ትላላችሁ። ክርስቶስ እንደሆነ አንቺ ሴት ብሏታል፣ አቃሏታል፣ ንቋታል ይላሉ። በመጀመሪያ ደረጃ 10ቱ ትእዛዝን የሰጠ ማን ነው? ልጇ ኢየሱስ ክርስቶስ እኮ ነው። የመጀመሪያው ትእዛዝ እኮ ነው። አስቀድሞ የተሰራ እግዚአብሔር አምላክን አምልክ፣ ከሱ በቀር ሌላ አታምልክ ካለ በኋላ ምን ይላል? እናት አባት አክብር ነው የሚለው። ኦሪት ዘጸአት ነው። እናት አባቱን ሳያከብር ነው እንዴ አክብሮ የሚለን? እሱ ታዲያ እናቱን አባቱንም ያከብራል። አባቱን እያለ ሲጠራው ሰምታችሁን? በጥምቀትም የመሰከረለትን አባት፣ በመስቀል ላይም የመሰከረለትን አባት እናቱንም ያከብራታል። ንግግሩ ራሱ አለማወቅን ይገልጻል። አንቺ ሴት አላት። አዎ ደጋግሞ ነው ያላት። እዚህ ብቻ አይደለም። ዮሐንስ 19 ላይ እንዲህ ብሏታል። አንቺ ሴት እነሆ ልጅሽ አላት። ዮሐንስን በአደራ ሲሰጥ እኛን በዮሐንስ አንጻር ልጆቹ አድርጎ ሲሰጣል። ክብር ምስጋና ለሱ ይሁን።
ለመሆኑ አንቺ ሴት ማለት ምን ማለት ነው? በእስራኤላውያን በዕብራይስጥ ቋንቋ አንቺ ሴት ማለት ልዕልት፣ ክብርት፣ ንግስት፣ እመቤት ሆይ ማለት ነው። ታዲያ ለአንድ ሴት ከዚህ በላይ ምን ክብር ይሰጣታል? ልዕልት፣ ክብርት፣ እመቤት፣ ንግስት። ድንግል ማርያም ልዕልት ናት። መልዕልተ ፍጡራን መትሕተ ፈጣሪ የተባለች። ስለዚህ ልዕልት ሆይ ነው ያላት። የአርያም ንግስት ሆይ ነው ያላት። መጽሐፍ ቅዱስስ አንቺ ሴት ስል ምን ማለት ነው? ይሄ ለእናንተ ለሴቶች የተሰጣችሁ የማዕረግ ስማችሁ የማዕረግ ስማችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 ላይ አዳም እግዚአብሔር ከጎኑ አጥንት ወስዶ ሰው አድርጎ ሰርቶ ወደ አዳም አመጣና አዳም ይቺ አጥንት ከአጥንቴ ስጋዋም ከስጋዬ ደሟም ከደሜ ነው። ስለዚህ ምን ትሆን አለ? ሴት ትባል። ስለዚህ ሴት ማለት አንደኛ ስመ ተፈጥሮ ነው። ዋናው ትርጉሙ ደግሞ አጥንቷ ከአጥንቴ ስጋዋ ከስጋዬ፣ ስለዚህ ከወንድ ተገኝታለችና ሴት ትባል ያለውን አዳም የተናገረውን ዳግማዊ አዳም ስለ ዳግሚት ሰማይ ሲናገር ደግሞ እንሰማለን። አሁን አንቺ ሴት ስላት እናቱን ድንግል ማርያምን መድኃኔ ዓለም ኢየሱስ ክርስቶስ ስጋዬ ከስጋሽ አጥንቴ ከአጥንትሽ ደሜ ከደምሽ ሲላት እኮ ነው። ክርስቶስ ከሰማይ ስጋ ይዞ መጥቷል። አጥንት ይዞ መጥቷል እንዴ? ደም ቀርቶ መጥቷል እንዴ? መለኮት ደም የለውም። መለኮት ስጋ የለውም። ለመለኮት አጥንት የለውም። እስመ እግዚአብሔር መንፈስ ውእቱ ይላል ወንጌላዊ ዮሐንስ። እግዚአብሔር መንፈስ ነው፣ የማይጨበጥ የማይደሰስ፣ ሊያውም ደግሞ እሳተ መለኮትን እሳት ስጋን ለበሰ ይላል ሊቁ። እሳት ያቃጥላል፣ ይፈጃል አይደል? ያልፈጃት ያላቃጠላት መለኮትን በማይጠራ የቻለች። ስለዚህ ድንግል ማርያምን አንቺ ሴት ስላት የለበስኩት ስጋዬ ከስጋሽ ደሜ ከደምሽ አጥንቴ ከአጥንትሽ የነሳው ከአንቺ ሰው የሆንኩ በአንቺ ምክንያት ሰው የተባል ወልደ እጓለ እመሕያው ተብዬ የምጠራ በተዋሕዶ የከበርኩ እኔ እናቴ ሆይ የምትለምኝልን ላላደርግልሽ ከአንቺ ጋር ምን ጸብ አለኝ ሲላት፣ ገብታችኋል ምእመናን? ከአንቺ ጋር ምን አለ ማለት ምን ጸብ አለኝ፣ ለምን አልሰማሽም የምትይውን ንገሪኝ ሲል ነው። ለዚህ አብነቱ ምን ይላል? ቁጥር 5 ላይ በርዕሳችን ላይ ምንድነው የተባባልነው? ኩሎ ዘይቤለክሙ ግበሩ። እንግዲህ እሱ አንቺ ሴት ከአንቺ ጋር ምን አለኝ አላት። እሷ ደግሞ ምን አለች? አገልጋዮቹን ጠርታ እንዲህ አለቻቸው፣ የሚላችሁን ሁሉ አድርጉ። ምን ብሏታል? ሰዎቹን ላዛቸው ነው እናቴ ሆይ ብሏል እንዴ? ታዲያ እንዴት አወቀች? እናትና ልጅ ሲግባቡ አያችሁ? አሁን የማቃለል ሳይሆን ልመናን የመቀበል እናትን የማክበር ስመ ተፈጥሮን የመጥራት የእርሱን ደግሞ ስጋ መልበስ ምስጢረ ስጋዌን የመግለጥ ስለሆነ አምላክ ደግሞ ምን እንደሚሰራ የአምላክ ሀሳብ በድንግል ማርያም ዘንድ ስለሚታወቅ የሚላችሁን ሁሉ አድርጉ አለች። ጊዜ አልደረሰም ማለት ምንድን ነው? ጊዜ አልደረሰም ማለት ይኸውላችሁ፣ በጥቂቱ እናወራለን። ጊዜ አልደረሰም ያለው በጊዜው ጋኖቹ ውስጥ ትንሽ እንጥፍጣፊ ወይን ነበረ። እሱም ማበርከት ይችላል አይችልም? ይችላል። ነገር ግን አይሁድ ክፉዎች ስለነበሩ የነበረውን አበረከተ እንጂ ምን ብልጫ ያደረገ ብለው ተአምራቱን ሳይቀበሉት ይቀራሉ። ስለዚህ ሙሉ አልቆ ጋኖቹ ባዶ እንዲሆኑ እንዲደርቁ። ሁለተኛ ይሁዳ ወደ ውጭ ወጣ ብሎ ነበርና ይሁዳ እስከሚመለስ ነው። ለምን?
ይሁዳ ሳይመለስ ተአምራቱ ቢሰራ ለምን አሰቀልከው ተብሎ ለሚቀርብለት ጥያቄ ከተአምራቱ ቢለየን እኔ ደግሞ ከሞቱ ገባሁበታ ብሎ ምክንያት እንዳያገኝ እሱ እንዲመለስ፣ ፍጻሜው ግን ወይን ደሜን በመስቀል ላይ ተሰቅዬ አፍስሼ የሚሰጥበት ቀን ገና ዕለተ ዓርብ አልደረሰም እንጂ ደሜን አፍስሼ እሰጣቸዋለሁ ሲል ነው። ከዚህ በኋላ የሚላችሁን አድርጉ አለቻቸው። እርሱም ጠራቸው። እየተነጋገሩ እኮ አይደለም እናትና ልጅ። ጠራቸውና በዚያ 6 የድንጋይ ጋኖች አሉ፣ በሉ 6ቱንም እስከ አፋቸው ውሃ ቀርታችሁ ሙሉ አላቸው። ክርስቶስ ጠላ ሊጠምቅ ነው። አያችሁ፣ የወይን ጠጅ ሊጠምቅ ውሃ ሙሉ አላቸው። ሞሉ። ሞልተናል አሉ። ቀርቦ በሉ ቀርታችሁ ስጡ። ውሃ ከምንጭ ተቀድቶ ወይን ሲጠጣ ለነበረ ለቆየ ድምተኛ ውሃ ስጡ ሲባል እናንተ ታደርጋላችሁ? ኧረ በስመ አብ! ያን የመሰለ ወይን ጠጅ ሲጠጣ ለቆየ ሰው ለክቡራን ሰዎች ውሃ ከምንጭ ጠጥቶ ውሃ ከቧንቧ ቀርቶ መስጠት እንዴ አይደረግም። ነውር ነው አይደለም? ማመን ያስፈልጋል። ለእኛ ቢሆን አይደረግልንም እኮ በዚህ ልባችን አይሆንም። እነሱ የታዘዙትን እሺ ቅዱና ስጡ። አረ ጌታ ሆይ ምንናል ወኮ ነው አላሉም። እሺ ብሎ ሲቀዱ መጀመሪያ ግን አስቀድማችሁ ለሊቀ መፋቁ ስጡ። ለዛ ለአሳዳሪ ለአገልጋዮቹ አለቃ ቀማሽ እሱ ነው። አይ ይሄ ገልቱን አይሆንም ካለ ይመለሳል። ስለዚህ ዋን ቀርታችሁ ስጡት አላቸው። ቀዱና ሰጡት። ጢሞ አንከረ ሊቀ መፋቁ ያንን የወይን ጠጅ የሆነውን ውሃ በቀመሰ ጊዜ እጅግ አደነቀ። ቀጥታ ወደ ሙሽራው ገባ። ቀድሞም ያቀረብኮ የወይን ጠጅ ህዝቡ በጣም ይደነቅበት ነበር። የአሁኑ ደግሞ የባሰ ነው። ሰው እኮ የወይን ጠጅ መልካሙን አቅርቦ ሰው ጠጥቶ ከሰከረ በኋላ መናኛውን ያቀርባል። የመጀመሪያውም ድንቅ ነበር፣ ተደርጎ አይታወቅም። አሁን የመጣው ግን ልዩ ነው አሉ። ሙሽራውም አያውቅም፣ ዶኪማስም አያውቅም። የሚያውቁት እነማን ናቸው? አሁን ደግሞ 3 ሰዎች ብቻ ያውቃሉ። አንደኛ ውሃውን የቀዱ ተሳላፊዎቹ ያውቃሉ። ሁለተኛ ድንግል ማርያም ታውቃለች። ሶስተኛ ወይም የጠመቀው ልጇ ያውቃል፣ ሌሎቹ አያውቁም። ከዚህ በኋላ ያ የሰርግ ቤት እንደሆነ ቆየ። ድንግል ማርያም አሁን ዶኪማስን ከቡዳ አላወጣቸውም ትላላችሁ? አላወጣችሁም? ይመናል። እኛን ስንት ቀን ይሆን ከቡዳ ያወጣችን? ስንት ቀን ይሆን ሀዘናችንን ወደ ሰርግ የቀየረችልን? ስንት ቀን ነው መከራችንን ወደ ደስታ የቀየረችልን? ስለዚህ እመብርሃን በየቤታችን ገብታ የጎደለውን እንድትሞላ ከልጇ እንድታማልደን ድንግል ማርያም በሰርጋችን፣ ድንግል ማርያም በሐዘናችን፣ ድንግል ማርያም በደስታችን፣ ድንግል ማርያም በችግራችን፣ ድንግል ማርያም በመኝታችን፣ ድንግል ማርያም በመንገዳችን፣ ድንግል ማርያም በቤታችን፣ ድንግል ማርያም በትዳራችን፣ ድንግል ማርያም በስራችን፣ ድንግል ማርያም በመላ ሕይወታችን ልትኖር ያስፈልጋል ወገኖቼ። አዎ ያስፈልጋል። እስራኤልን እንዲህ ብሎታል እግዚአብሔር፣ ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትተኛ፣ ስትበላ፣ ስትጠጣ ይሄን የእግዚአብሔርን ስም ሁልጊዜ አስቦ እንዳለ ሁልጊዜ ድንግል ማርያምን አስቧት። ለምን? አንደኛ ዋናው ችግራችን የተቃለለው በሷ ነው። ድንግል ማርያም አምላክን ባትወልድ ኖሮ የሲኦል ደጆች እኮ እስከ ዛሬ ክፍት ነበሩ። ገነት እንደተዘጋች ነው። መንግስተ ሰማያትም ስትናፍቀን ትቀራለች። በድንግል ማርያም ግን የመንግስተ ሰማያት ልጆች ሆነናል። ስለዚህ ድንግል ማርያምን ሁሌ ልንጠራት ያስፈልጋል። ስንጠራት ታዲያ ምን ታደርጋለች? የጎደለውን ትሞላለች።
እስቲ ሁላችሁም ወደ ቤታችሁ ተመልሱ። አሁን በሀሳባችሁ እንዳትወጡ ደግሞ በሀሳባችሁ እስቲ በደንብ ፈትሹ። ቤታችሁ የጎደላችሁ የለም? እስቲ ከወጣቶቹ ልጀምር። ሚስት ያጣ ባል ያጣች የተቸገረ የለም? ስራ ያጣ የለም? የተራበ የለም? የታረዘ የለም? ያዘነ የለም? ሰው የናፈቀው የለም? የለም ወይ? ብዙ ችግር አለ አይደል? በቤት ደግሞ በባልና በሚስት መካከል ፍቅር የጠፋበት የለም? በቤተሰብ መካከል ስምምነት የጠፋበት የለም? ዘርቶ መቃም ያቃተውስ የለም? ወልዶ መሳም ያቃተውስ የለም? ስድስቱም ጋኖቻችን ባዶ ናቸው። ምእመናን ባዶ ናቸው የህይወት ጋኖቻችን። ይሄን ጎደሎ ማን ይሙላው ታዲያ? ወይንክ ያልቦሙ የምትል እናት ታስፈልገናለች። ታዲያ ይሄን እንድትል መጀመሪያ ምን ያስፈልጋል? ትእዛዟን መቀበል ያስፈልጋል። ምንድነው ትእዛዟ? ልጄ የሚላችሁን ሁሉ አድርጉ። ምንድነው ልጇ የሚለው? ባዕድ አታምልኩ፣ ኃጢአት አትስሩ፣ እርስ በርሳችሁ ተዋደዱ፣ ተፋቀሩ፣ አትስረቁ፣ አትግደሉ፣ ጎጥ ውስጥ አትወሸቁ ይላል። ይቆየን።